አንዲት መጽሐፍ የቻይናን ኤአይ ኃይል እንዴት ፈጠረች? ከመቶ ሺህ ለምኖች እስከ ግዙፍ ቴክኖሎጂ። የዓለማችን ሁለተኛዋ የቴክኖሎጂ ኃይል የሆነችው ቻይና እዚህ ደረጃ የደረሰችው በአንድ አስገራሚ ሕፃናት መጽሐፍ ተጽዕኖ መሆኑን ያውቃሉ? በ20ኛው ክፍለ ዘመን የመጀመሪያ አጋማሽ በ1929 ዓመተ ምህረት እንደ አውሮፓውያን አቆጣጠር በሶቪየት ኅብረት ሚካኤል ኢሊን የተባለ ደራሲ የሕፃናት መጽሐፍ ጻፈ። ደራሲው አንዳንዶቹ የተረት መጽሐፎች መንፈሳዊ ትምህርት ላይ እንጂ ልጆችን ለቁሳዊና ሳይንሳዊ ዕውቀት በማያዘጋጁ እንዲሁም አመክንዮአዊ አስተሳሰብን በማያለማምዱ ጉዳዮች ላይ ያተኩራሉ ብሎ ያምን ነበር። በመሆኑም ልጆች ለሳይንስ ያላቸው ፍቅር እንዲዳብር የሚያስችል 100,000 ለምኖች የተሰኘ በጥያቄና ምክንያታዊ ምላሽ ላይ የሚያጠነጥን የሳይንስ መጽሐፍ አዘጋጀ። የኢሊን መጽሐፍ በሶቪየት ኅብረት ግዙፍ የሳይንስ ንቅናቄን ቀሰቀሰ። የአገሪቱ የትምህርት ሥርዓትም ለሳይንስ ትልቅ ትኩረት እንዲሰጥ አስተዋጽኦ አበረከተ። በብዙ ነገሮች የሶቪየትን አካሄድ ይከታተሉ ከነበሩት ሀገራት መካከል ያኔ ገናና ያልነበረችው ቻይና አንዷ ነበረች። በ1938 ዓመተ ምህረት ኬይሚንግ ቡክ ስቶር የተባለ የቻይና አሳታሚ ድርጅት ይህንኑ 100,000 ለምኖች የተሰኘ መጽሐፍ ወደ ቻይንኛ ተረጎመው። መጽሐፉ በቻይናም ከፍተኛ ተቀባይነት በማትረፉ ከአገሪቱ እድገት ጋር አብረው የሚሄዱ ተጨማሪ ሐሳቦችን እየጨመረ በ1949 ዓመተ ምህረት 10ኛ እትሙን አሳትሞ በስፋት አሰራጨ። ይህ ተቀባይነት በ1960 ዓመተ ምህረት ሻንጋይ የወጣቶችና ህትመት የተሰኘ ኩባንያ ተከታታይ የሳይንስ መጽሐፍቶች ሳይንቲፊክ ቡክ ሲሪስ በሂሳብ፣ ፊዚክስ፣ ኬሚስትሪ፣ አስትሮኖሚ፣ ጂኦሎጂ፣ ግብርናና ጤና ላይ እንዲጽፉ የአገሪቱን 200 ታላላቅ ጸሐፍት በመጋበዝ የመጀመሪያውን ግዙፍ ቅጥ አሳተመ። በዚህ መልኩ መሠረቱን የጣለው የቻይና የሳይንስ ትምህርትን መርታ አዲሱን ትውልድ በሳይንስ ፍቅር አጥለቀለቀ። በ1948 ዓመተ ምህረት የአሜሪካዊው ሊቅ ኖርበርት ዌይነር የተጻፈውን ሳይበርኔቲክስ የተሰኘውን መጽሐፍ የቻይናው ታዋቂ ሳይንቲስት ኪያን ሹዘን በ1958 ዓመተ ምህረት ወደ ቻይንኛ ተርጉሞ አሰራጨው። ይህ መጽሐፍ የኮምፒውተርና የሰው ልጅ የማሰብ ብቃት ላይ ያተኩራል። ከዚያም 3 ዓመታት በኋላ በ1961 ዓመተ ምህረት ኪያን ሹዘን በኃላፊነት የሚመራው የቻይና አውቶሜሽን ማህበር ተመሰረተ። ቻይና የሳይንስና ቴክኖሎጂን እንዲሁም የኤአይ ምርምርን ቀደም ብላ ብትጀምርም ከ1950 እስከ 1970 ዓመተ ምህረት የነበረው ጉዞዋ በሶቪየት ተጽዕኖ የመጣና በጥልቅ ግብ ላይ ያልተመሰረተ ሐሰተኛ ሳይንስ ወይም ሱዶ ሳይንስ ነበር። የቻይና ኤአይ አብዮት የፈነዳው የቻይና ጠንካራ የኤአይ ጥናትና ምርምር የተጀመረውም ከ1970 ዓመተ ምህረት በኋላ ነበር። የአገሪቱን ዕጣ ፈንታ የሚወስኑ ትልልቅ ኮንፈረንሶች መዘጋጀት ጀመሩ። በ1987 ዓመተ ምህረት ታዋቂው ቺንግዋ ዩኒቨርሲቲ የአርቲፊሻል ኢንተለጀንስ ሕጎች ላይ ያተኮሩ ጽሑፎችን አሳተመ። በሮቦቲክስና ኢንተለጀንስ ኮንትሮል ላይ እየታተሙ በዩኒቨርሲቲ የኤአይ ትምህርት እንዲሰጥ በር የከፈቱ ሞኖግራፎችም እንዲሁ ታተሙ። የቻይና ኮምፒውተር ፌዴሬሽን እና የቻይና ኤአይ ማህበር የመሳሰሉ ግዙፍ ተቋማት ተገነቡ። በ21ኛው ክፍለ ዘመን መነሻ ቻይና በኤአይ ውጤቶችን ማስመዝገብ ጀመረች። አብዛኛዎቹም ከ97% በላይ የተሳኩና ስህተታቸው 3% የማይሞሉ አኪውሬት ሲስተሞች ነበሩ። የቻይና መንግሥት በ2015 ዓመተ ምህረት የኤአይ ቴክኖሎጂ የአገሪቱ የወደፊት ዕጣ ፈንታ መሆኑን በመወሰን ከፍተኛ ድጋፍና መዋለ ንዋዩን በምርምር ተቋማትና ኢንዱስትሪዎች ላይ ያፈሰሰ። ይህም ቻይናን
ከዓለም ሁለተኛዋ የኤአይ እመርታን ያሳየች ሀገር እንድትሆን ረድቷታል። የቻይና የአዲሱ ትውልድ አርቲፊሻል ኢንተለጀንስ እድገት ሪፖርት በ2020 ዓ.ም እንዳስነበበው በ2019 ዓመተ ምህረት ብቻ 28700 ጥናቶች በቻይና ተካሂደዋል። ዛሬ ላይ ቻይና በኤአይ ዘርፍ የፈጠራ ውጤቶችን ማፍራት ችላለች። በተለይ ደግሞ የትምህርት፣ የኢንዱስትሪና የምርምር ተቋማት በአንድነትና በቅንጅት እንዲሰሩ ያደረገችው ሥርዓት በእጅጉ ረድቷታል። አሁን ላይ ቻይና የግብርና መሣሪያዎችን፣ የሕክምና ማሽኖችን፣ መምህር አልባ አጋዥ የትምህርት መድረኮችን፣ ወታደራዊና የአየር ንብረት ጥናት መሣሪያዎችንና ሌሎችም በአስተውሎታቸው የረቀቁ ማሽኖችን ማምረት ትችላለች። የቻይና የሕዝብ ቁጥር ብዛትና ሰፊ የኢንዱስትሪ ዳታ ቋት በቅርብ ጊዜያት ውስጥ የዓለም ግንባር ቀደሟ የኤአይ ፈጣሪ እንድትሆን ያግዛታል ሲሉ ብዙዎች ይስማማሉ። ለቻይና እዚህ መድረስ መሠረቱ መጪው ትውልድ በሳይንስና ቴክኖሎጂ ላይ የተመሠረተ በምክንያታዊነት ጥላ ስር ሆኖ ማሰብን የተለማመደ እንዲሆን በመሥራቷ መሆኑ አያጠያይቅም። በሶቪየቱ ደራሲ የተጻፈች 100,000 ለምኖች የተሰኘች አንዲት መጽሐፍ በቻይና አስተዋይ አሳታሚ ድርጅት በመተርጎሟና በመሰራጨቷ ለቻይናዊ ቴክኖሎጂ ግስጋሴ የማይናቅ የመንፈሳዊ ንሸጣ መልህቅ በሀገሪቱ እምብርት ላይ እንዲጥል አስችሏል። የዚህች መጽሐፍ ተጽዕኖ በቻይና ብቻ አላበቃም። ይልቁንም አርቲፊሻል ኢንተለጀንስ የሚለውን ቃል የፈጠረውንና የአርቲፊሻል ኢንተለጀንስ አባት በመባል የሚታወቀውን አሜሪካዊውን የሂሳብና የኮምፒውተር ሳይንስ ሊቁን ጆን ማካርቲንም ጭምር በእጅጉ የነሸጠ መሆኑ ደግሞ በእጅጉ ያስገርማል። ጆን ማካርቲ ማን እንደሆነ፣ የሳይንስና ቴክኖሎጂ እንዲሁም የኤአይ ውልደትና እድገት በአሜሪካ ምን እንደሚመስል ከሌላኛው የራሽያ ተጽዕኖ ፈጣሪ ደራሲ ጋር አያይዘን በቀጣይ ፕሮግራማችን እንመለሳለን። የዛሬው መልእክታችን ልጆቻችንን እንደ 100,000 ለምኖች በተሰኙ ሳይንሳዊና ምክንያታዊ አስተሳሰቦች ላይ ባተኮሩ መጻሕፍት ማነጽ ለመጪው ዘመን ብርቱና ተጽዕኖ ፈጣሪ እንዲሆኑ እንደሚረዳ እየጠቆምን አውቀው አልተወለዱምና አውቀው እንዲኖሩ እናግዛቸው በማለት እንዘጋለን። እስከ ሳምንት ቸር ያቆየን።